ቅኝ ገዢዎች ባልተገባ መንገድ የጨለማ አህጉር ብለው የሰየሙትን ምድር አዲስ መልክ እንዲኖረው ያደረገ ነው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት። ይህ የአፍሪካውያን ግዙፍ ቤት ከምስረታው ጀምሮ እስካሁን የከፍታና የዝቅታ ጊዜያትን አሳልፏል። ለመሆኑ የተቋሙ ጉዞ ምን ይመስላል? እንመልከተው። ጊዜው የአፍሪካ ሀገራት ከቅኝ ግዛት ቀንበር ሙሉ በሙሉ ያልተላቀቁበት ነበር። እንደ አውሮፓውያን ዘመን አቆጣጠር 1963 ግንቦት 25 በእኛ አቆጣጠር ደግሞ ግንቦት 17 ቀን 1955 ዓ.ም ከቅኝ ግዛት ነፃ የሆነችውና የጥቁር ህዝቦች ቀንዲል ኢትዮጵያ አዲስ አበባ ላይ የአፍሪካ አንድነት ድርጅት በ32 ነፃ የአፍሪካ ሀገራት ተመሰረተባት። አህጉሩን ከቅኝ ግዛት ነፃ ማውጣት፣ አንድነትንና ትብብርን በማጠናከር ሉዓላዊነትን ማስከበር ደግሞ ድርጅቱ እንዲመሰረት ካደረጉት ምክንያቶች ዋና ዋናዎቹ ናቸው። በ1960ዎቹ መጀመሪያ በአፍሪካ መሪዎች መካከል የነበረውን የአመለካከት ልዩነት ለማጥበብና ወደ አንድ ለማምጣት ከፍተኛ አስተዋጽኦ ያደረገችው ኢትዮጵያ ጥረቷ ተሳክቶላት በአፍሪካ ፖለቲካዊ አንድነት ከኢኮኖሚ ትብብር ይቅደም የሚል አቋም የያዙ ሀገራት ስብስብን ያካተተው የካዛብላንካ ቡድን፣ በሌላ በኩል ደግሞ ቅድሚያ ለኢኮኖሚ ትብብር፣ ለባህል ልውውጥና ለቴክኒክ ስራዎች መሰጠት አለበት የሚል አቋም የያዘው የመኖሪያ ቡድንን ለማስማማት ቻለች። ሁለት ጽንፍ የረገጡ ቡድኖችን ወደ አንድ በማምጣት የአስታራቂነት ሚና ከተጫወቱት የፊት መሪዎች መካከል የድርጅቱ መስራች አባት በመባል የሚታወቁት አፄ ኃይለ ሥላሴ ነበሩ። በወቅቱም የነበሩትን ሁለት ተቃራኒ ቡድኖች በማስማማትና ጉባኤው አዲስ አበባ ላይ እንዲካሄድ በማድረግ ሚናቸውን ተወጥተዋል። የፓን አፍሪካኒዝም እንቅስቃሴ ግንባር ቀደም መሪ የነበሩት የአፍሪካ አንድነት መቆም አለበት የሚል ጽኑ እምነት የነበራቸው የጋናው ክዋሜ ንክሩማ አህጉሪቱ ወደ አንድ ወጥ ፌዴሬሽን እንድትመጣም ከፍተኛ ግፊት አድርገዋል። የታንዛኒያና ጊኒ መሪዎች ጁልየስ ኔሬሬና ሴኩ ቱሬ ለአፍሪካ አንድነት ድርጅት እውን መሆን የተጫወቱት ሚና የላቀ ነው። በግንቦት ወር 1955 ዓ.ም አዲስ አበባ ላይ በተደረገ ጉባኤ ሁለቱም ቡድኖች ተስማምተው የጋራ መመሪያ ወይም ቻርተር ፈርመው የአፍሪካ አንድነት ድርጅት የጋራ ውጤት ሆኖ ተወለደ። የአፍሪካ አንድነት ድርጅት ስያሜውን ወደ አፍሪካ ህብረት እስከቀየረበት 2002 ለ39 ዓመታት ያህል በሀገሪቱ ጉልህ አሻራ አሳርፏል። ምንም እንኳን ድርጅቱ በውስጥ ግጭቶችና በኢኮኖሚ ሉዓላዊነትን በማረጋገጥ በኩል ውስንነቶች ያሉበት ቢሆንም ስኬቶችን አስመዝግቧል። በደቡብ አፍሪካ የነበረውን የዘረኝነት አገዛዝ አፓርታይድ በዓለም አቀፍ ደረጃ እንዲገለልና እንዲወገዝ በማድረግ በኩል ለአፓርታይድ ውድቀት ግንባር ቀደም ሚና ተጫውቷል። የአባል ሀገራቱ ሉዓላዊነት እንዲከበር በማድረግ አህጉሪቱ በውጭ ኃይሎች ዳግም እንዳትወረር የጋራ ድምፁን አገልግሏል። የፓን አፍሪካኒዝም መንፈስን ማሳደግ አፍሪካውያን በዓለም አቀፍ መድረክ እንደ አንድ አካሉ ነው እንዲደራደሩ የጋራ አቋም እንዲይዙ ረድቷል። እንደ አውሮፓውያን ዘመን አቆጣጠር 1999 መስከረም ወር በሊቢያው መሪ ሙአመር ጋዳፊ ጥሪ መሰረት በሲርት ከተማ በተደረገ ልዩ ስብሰባ የአፍሪካ መሪዎች የአፍሪካ አንድነት ድርጅትን ወደ አፍሪካ ህብረት ለመቀየር በይፋ ወሰኑ። ሐምሌ 2000 በቶጎ ዋና ከተማ ሎሚ በተደረገ ጉባኤም የህብረቱ መመስረቻ ሰነድ ጸደቀ። ይህ ሰነድ ከቀድሞ ድርጅት በተለየ መልኩ በአባል ሀገራት ውስጥ ጉዳይ ጣልቃ ለመግባት የሚለውን መመሪያ በማሻሻልም በሀገራት ውስጥ የጦር ወንጀል ወይም የዘር ማጥፋት ሲከሰት ህብረቱ ጣልቃ የመግባት መብት እንዲኖረው አደረገ። ግንቦት 2001 ወደ አዲስ ህብረት ለመሸጋገር የአንድ ዓመት የሽግግር ወቅት ተወስኖ በቂ ቁጥር ያላቸው ሀገራት ሰነዱን ስላጸደቁት የአፍሪካ ህብረት በህግ ደረጃ ብቻ ተመሰረተ። ሐምሌ 2001 በዛምቢያ ሉሳካ በተካሄደ ስብሰባም የቀድሞ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲቀየር የመጨረሻ የሽግግር ሰነድ ጸደቀ። እንደ አውሮፓውያን ዘመን አቆጣጠር ሐምሌ 9 2002 በደቡብ አፍሪካ ደርባን ከተማ የአፍሪካ ህብረት በይፋ ስራ ጀመረ። የአፍሪካ አንድነት ድርጅት የፖለቲካ ነጻነትን በማምጣት ተልእኮውን በድል አጠናቆ አህጉሪቱ ወደ ኢኮኖሚ ውህደት እንድትሻገር ስያሜውን ወደ አፍሪካ ህብረት ቀየረ። በዚህ ዕለት የመጀመሪያ ህብረቱ ጉባኤ ተካሂዶ የወቅቱ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ የህብረቱ የመጀመሪያ ሊቀመንበር ሆኑ። በ32 ሀገራት ተመስርቶ አሁን ላይ ሁሉንም የአፍሪካ ሀገራት ያቀፈው ህብረቱ ጠንካራ አንድ አፍሪካን ለመገንባት ውጥን ቢኖረውም በብዙ ፈተናዎች ውስጥ እያለፈ ነው። በአህጉሪቱ እየተበራከተ የመጣው መፈንቅለ መንግስት፣ የሽብር ጥቃቶችና የእርስ በርስ ግጭቶች ከህብረቱ ፈተናዎች ውስጥ ቀዳሚዎቹ ናቸው። የህብረቱ አባል ሀገራት ለመሰረቱት ቤታቸው ዓመታዊ የገንዘብ መዋጮ እንኳን የማያዋጡ መኖራቸው ህብረቱ ከ60 በመቶ በላይ ስራ ማስኬጃውን የሚያገኘው በእርዳታ እንዲሆን አድርጎታል። ይህም ህብረቱን ራሱን ችሎ ጠንካራ እንዳይሆን እንዲሁም ህብረቱ የራሱን አጀንዳዎች በነጻነት እንዳያስፈጽም ጥገኛ አድርጎታል። አሁን ላይ ታዲያ
ህብረቱን ይበልጥ ውጤታማና ጠንካራ ለማድረግ መዋቅራዊና ፖለቲካዊ ለውጦች እየተደረጉ ነው። ህብረቱ በየዓመቱ በሚያደርጋቸው ስብሰባዎች ላይ ትኩረቱን በጥቂት ቁልፍ ጉዳዮች ላይ ብቻ እንዲያደርግ ያስቻለው የተቋማዊ ማሻሻያዎች ተደርገዋል። ህብረቱም ከለጋሾች ጥገኝነት ወጥቶ በራሱ አባላት እንዲደገፍ ግፊት እየተደረገበት ያለው የገንዘብ ነጻነት ወደ ኢኮኖሚ ውህደት ይወስዷል ተብሎ ይጠበቃል። የአፍሪካ ነጻ ንግድ ቀጠና መመስረቱ ህብረቱን ከፖለቲካ ተቋምነት ባለፈም ኢኮኖሚ ሀያልነት ለመቀየር ተስፋ የተጣለበት ነው። በሌላ በኩል ህብረቱ በዓለም አቀፍ መድረክ ያለው ውክልናና ተሰሚነት እንዲጨምር እየተከናወኑ ያሉ ስራዎችም አበረታች ናቸው። የአፍሪካ ህብረት በቅርቡ የቡድን 20 አባል ሀገራት ቋሚ አባል መሆኑ አህጉሪቱን በዓለም አቀፍ ውሳኔዎች ላይ ያላትን ድምፅ ከፍ አድርጎታል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የሚደረገው የዲፕሎማሲያዊ ጥረትም አሁንም ተጠናክሮ ቀጥሏል። የህብረቱ መስራችና የአፍሪካውያን ቤት ኢትዮጵያም አፍሪካዊ ችግሮች አፍሪካዊ መፍትሄዎች ያስፈልጋቸዋል የሚለውን መርህ በመተግበር በኩል ፈርቀዳች ሆናለች። ያኔ ኢትዮጵያ ለድርጅቱ መመስረት ዋጋ እንደከፈለች ሁሉ አሁን ላይ አፍሪካ በዓለም አቀፍ ተቋማት ውክልና እንድታገኝ በጠቅላይ ሚኒስትር አብይ አህመድ አማካኝነት ድምጿን እያሰማች ነው። ለአፍሪካውያን ድምፅ የሚሆናቸው አፍሪካዊ ሚዲያ እንዲኖርም ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ በህብረቱ ጉባኤዎች ላይ አንስተዋል። የህብረቱ መቀመጫ የሆነችው አዲስ አበባን ህብረቱን በሚመጥን መልኩ የልማት ተምሳሌት ሆናለች። ከተመሰረተ ከ60 ዓመታት በላይ ያስቆጠረው ህብረቱ ግን በአንድ በኩል ተስፋ፣ በሌላ ጎራ ደግሞ ፈተናዎችን አቅፎ ከ1.4 ቢሊዮን በላይ ህዝብን መጠለያ ቤትነቱን አሁንም ቀጥሏል።